ቢላ በተለይ ለሴት እንኳን ሁሉም ሴት ተውትና ሴት ሆነን ነው ሴት ምን ሰጥ እንዳለ ኮሜንት ምንጽፍ አብዛኛው ሴት ነው። ሴት ላይ እጃቸው እሺ ብሏቸው ግን እንዲ ብሎ የሚሰጥቡት እኔ ለማንበብ ራሱ ይቀፈኛል ወላሂ። ግን አብዛኛው ኮሜንት የሚጽፈው ሴት ነው። ሴት ሆነ ግን ሴት ላይ ወንድ አንድ ወንድ እኮ የሚጽፍ የለም ውዴ። ሲጀመር ሴቶች ነን የምንጽፈው። ወንድ እኮ አንድ ኮሜንት እኔ የሚያሳዝነኝ እሱ ነው። አብዛኛው ሁላ ሴት ነው ኮሜንት የሚጽፈው። ግን ደግሞ የምጽፉት ነገር ወይ እስከ መጨረሻ መታገስ ወይንም ደግሞ ዝም ማለት በቃ መጥፎ ነገር ከምታወሩ ዝምታ መምረጥ። ግን ይሄ የሚጽፉትም የሃይሚ ጥላቻ ያለባቸው ልጆች ናቸው። ግን በዚህ ነገር ማለት ነው ውዴ ማለት ነው በዚህ ነገር ላይ እውነቱን ለማውራት ይሄን ያክል ስለምንወዳት እንዴ ይሄ አይነት ጠፍቶ መቅረት የለብንም እያልን በጣም ብዙ ነገር እየተጎዳን ነው። ብታግዘን እኮ እኔም ዲስ ተፈራሱ ብታግዘን አይው አልኳችሁ። እኛ አሁንም ሃይሚ ላይ መጮህ አለብን። ሃይሚ ታግዘን ከምሬ ነው። እስቲ አንድ ነገር በቃ ያኔ ሁሌም ስናወራ አወራችሁ ወረኛ ሆነን እየቀራን ነው። ይሄ ችግር የለብኝም። ያመጣው ቢመጣ በሃይሚ እቀበላለሁ። ግን ደግሞ ሃይሚ እንደዚህ አይነት ነገር አይደረግ። በቃ እሷም ታግዘን ከምሬ ነው። እኔ ብዙ ጊዜ ለማውራት እየፈለኩኝ በቃ ያኔ ስለምንወዳት ብዙም ሰው እንትን ስለማይል ዝም እንላለን። አሁን ግን ይሄ ያለው እየሆነ ያለው ትላንት ጥላ ስትሄድ በጣም ደስ ብሎኛል። ለምን እንደዚህ መሆን የለበትም። ምናልባት ነገ ዛሬ ጥሩ ነገር ሊያወሩ ይችላሉ በማለት ማለት ነው። ትላንት ሊዘጋ ነው ወይ ብዬ በጣም ነበር እንትን ያልኩት ወላሂ። ግን እስቲ ዛሬ ተስፋ አልቆረጥም። ልክ ነው። ተስፋ ያልቆረጥኩት ትቶት ስትሄድ በቃ ትታ ስትሄድ ያው ሰላም እንደዚህ በሰላም ስላልተለያዩ ተስፋ አልቆረጥኩም። ምናልባት ዛሬ እስቲ በዚህ ነገር ነበር የሰራ ነው ይሄን ትምህርት እኮ አለው ትምህርት አለው የሰሩት ነገር እኮ ትምህርት አለው ብዙ ትምህርት አለው። ግን ደግሞ እንደ እውነታ መሆን የለበትም እኮ እንደ እውነታ ሆኖ ማለፍ የለበትም። በቃ ይሄን ነገር ጀምረን ነበር በዚህ ነገር ይሄን ለማስተማር ነው የፈለግነው። ይሄን ነገር አስተምረናል። በቃ እንዲህ ነበር የጀመርኩት። ይሄ ነበር ስራው። ማን የጀመረው ማን አላውቅም። ሃይሚት ጀምረው ብሩኬ ጀምረው ይሄ ልጅ ጀምረው ሆም ብሎ አናውቅም። እኛ ዝም ብለን ያየነው ነው ምንጮ። ግን ደግሞ አሁን እኛ ባየነው እስከ ፈረዲን ድረስ የፈለገ ማንቻቸው የሚጀምሩት እውነት እኛን የሚረዱን ከሆነ ሃይሚዬም ደግሞ እኛ መጨረሻ ላይ ወጥተው ይሄ ነገር ፌክ መሆኑን ትልላችሁ ባይዘው ወይ ማለት ነው። ትላንትና ልጁ የተናገረው አሁን አንደኛ እውነቱን እሷን ብቻ ስም ነው እንጂ አላጸድ ያለን ያሉት እኮ ምንም ነገር አይደለም አለ። ከጓደኛዬ ፕሮግራም ነው ዝም ብዬ የሰጠው ቀለበቱን አለ። የጓደኛ ፕሮግራም ምናምን 32 ወር ሃይሚ ማለት ነው ስሙ። ሃይሚ እንኳን ቀለበት ልትቀበለው ይቅርና እስቲ እስከዛሬ ባያቻት እሷ ይቅርታ እንኳን የሆነን ሰው ይቅርታ ለመጠየቅ ውስጧ ካልፈቀደ ይቅርታ አትጠይቅም። ውስጧ ካልፈለገ ማለት ነው። ሃይሚ ራሷ ያልፈለገችውን ነገር በጭራሽ አታረግም። ህዝብ በተሰበሰበበት ቦታ ለምን ልሰርልሽ አይላት በጭራሽ አታረገውም። ሃይሚ ይሄንን እንደማታረገው እርግጠኛ ነኝ እኔ። በጭራሽ አታረገውም። ግን ደግሞ የሚያወዛግብ ነገር እኮ ነው ደግሞ ያወሩት ማለት ነው። ወላሂ አንዱ ይላል የሆነ ግራ አጋቡን እኮ እኛንም ግራ አጋቡን። ለመፍረድም ለመወሰንም ግራ የሚያጋባ ንግግር ነው እየተናገሩ ያሉት። የገረመኝ ነገር ቢኖር ማለት ነው የሁለቱም ኩፍያ አንድ ነው ተብለዋል። ምን ትያለሽ? ግን ትላንትና ሃይሚ ፀጉሯ ላይ ያደረገችው አላየሽም? እሺ ከዛ ሰኔ አረግ ልጁ ደግሞ አድርጎት የመጣው አንድ ነው አሉ እንዴ። ፈጣሪ ትግስት ይስጠኝ። አይ ዘንድሮ አረ እንዳትሰደብ ሰሚ አንድ የለም ወላሂ ላዝም እኔ አላየሁትም። ግን ኮፊያ አድርጓል እኔ አላየሁትም። ሰሚ አንድ ነገር ልንገራቸው የፈለገ ነገር ግን ያሰማው የሱ ያቺ ሃዩ ምንድነው የምትይ? የሱ ያደረገው ኩፍያና የሃይሚ አንድ አይነት ነው። ማን ነው የገዛ አንድ አይነት ማች እያሉ ነው ኮሜንት ላይ ያላያችሁ። እሺ አንድ ነገርሽ ለመልስ እኮ ልመልስልሽ ነው ውዴ። እዩ አሁን አልኩሽ አይደለም ኮፍያ አይናቸው አንዲ ነው ቢሉ ጊዜያቸው ነው ያወሩ። ጊዜ ጥሎናል እኛን አይደል ያወሩ መቻል ነው ያለብን። ገባሽ? ስለዚህ አሁን እኔ የፈለጉት አምኖ መቀበል እኔ ጊዜያቸው ስለሆነ እኛ ደግሞ ወድቀናል ያወሩ ችግር የለም ጊዜ ያለን እንደኛም እኔ መቼ መስሚያት አሁን እንደ አይደለም የተባላችሁ ነው እንዴ? ኧረ እንደ አይነት አይደለም ተው። እኔ ግን ልበላልኩትም በርግጥ ወላሂ ልበላልኩኝ። እኔ ሰው እንዲህ እንደሚያይብስ እኔ እንደሚሉ ሳስናቸው ሁሉን አይቼዋለሁ። የእሷ ቀይ ነው ከጭንቅላቱ አለው የእሱ ጥቁር። እናንተ ዝም በሉ እናንተ የማይሆን ነገር በእናታችሁ ወሬ እያወሩ ነው እንዴ? ጥሩ
ተያይዘን እናንተ አበላሻችሁብን። ሰኒ የስራሽን ስትይ ማለት ነው። ኮፍያ ሰኒና በቆንጆ ወላሂ እዚህ የማይሆን ነገር አታወሩ እንጂ መሆናችሁ ማይሆን ነገር አታወሩ። እዚህ ጋር ማለት አትሳሳቱ እንዴ! የልጁ እኮ የወንድ ነው። ምን ሆናችሁ ነው? አዎ ሰኒ ናት። ሰኒ የስራዋን ስጣት ነው። ኧረ ይኸው እኔ ሲጀምር ማየት እኮ ነው ዩቱብ ገባሁ። እናንተ ማለት ነው ኮሜንተሮች እኮ ሲጀመር እየሰረገጡ ነው። እናንተ ለምሆ ኮሜንተር እንደተከፍሉ እዚህ ነው እኮ የተጻፈው። እኔ ኮሜንት እዚህ ነው የተጻፈው። ወሻታቸው ነው ውድ የመጫወቻ እንትን ስለ ዝም ብለው ስሚኝ ሳኒ ስሚ ታያቸው ይጻፉ። የሶስተኛ ቀን ነው። እቺ ማነች ሮዚ ማሂም የተሰራችው ቪዲዮ ላይ ማለት አይፎን ይዛለች እንደ ብሩኬ ከለር ማለት የብሩኬ አይፎን ይዛለች ብሎ ኮሜንት እየሰጡ ነበረ። እንደዚህ እኮ ነው ነገሩ። መጀመሪያ ራሳቸው አይፎን ማን ነው የገዛት? የእሷ አይፎን ማን ነው የገዛት? የብሩኬ አይፎን በአይፎን ነው እንትን መግቢያ የሰራችው እያሉ ነው ቤት። ስለዚህ ምንም ነገር እዚህ ጋር ማለት ሳሞኔ የገዛውላት ከልጆቹ ህይወት ራቂ ብዬ አይፎን ስጦታ ገዝቻት ነው የሄደችው እኮ። አንድ አይነት አይደለም፣ አንድ አይነት እያሉ ነው። አሁን ኮፍያም አንድ አይነት ምናምን ታወሩ ጌታን ምንም ነገር አሁን እያወቅ ነው። ቁም ነገር ይዘን እያወራን ነበረ። ቁም ነገር አይደለም። አትፍረዱ፣ ይፈረድባቸዋል። አትፍረዱ ነው እኔ አላቅም። እኔ አላቅም እስከ መጨረሻ ማለት ቆም ብላችሁ እስቲ። እኔ ምንም አይደለም። እኔ ራሱ ተወዛግቤያለሁ። ማርያምን ተወዛግቤያለሁ። ሚወት አርጎ እያልኳችሁ ነው ያለው እዚህ ጋር ማለት ነው። ስሚ አንዴ ዛሬ ግን ማለት ሃይሚ እንደዚህ ነች፣ ሃይሚ እንደዚህ ነች፣ ሃይሚ እንደዚህ ነች አትበይ። እስቲ ነኝ አትበይ። እስቲ እስከ መጨረሻ ማለት ተረጋጉ። ዝም ከመረጣችሁ ዝምታ ነው። እስቲ እናንተ ማለት አወራለሁ የሚያስብል ነገር ሱስ ካላችሁ ላይቭ አትግቡ፣ ገጽ ላይ አትግቡ፣ አትውሮ። ስለዚህ እስከ መጨረሻ ይዩት እስቲ ዛሬ ሲቅላቱ። ስለዚህ ማለት እንደዚህ ስለዚህ አንዴ ስሚ፣ አንቺ በአላ እየተባልሽ እኮ ነው። አሰሚም አንዴ ብቻ ሃዩ ስሚ፣ አታወሪ። በጣም ምንም ላወራ አይደለም። ኖ እኔ እኮ ገስ አልገባም አይደለም። ብዙ ሰሞሽ ኖ ከላስ እናንተ ችግር አለባችሁ። ለምንድን ነው ችግር ያለባችሁ? ሲጀመር ባይዘው ማለት ነው። አታውሪ በቃ ራሱ በቃ ተጫወቱ። ከምሬ ነው። እስቲ በቃ መጨረሻ ዛሬ እኮ ያወራ ነው። እኔ ስለሚያከብራቸው ስለሚወዳቸው ነው። ብዙ ሰምቻለሁ። ካላስ ይበቃል። አሁን ዩቱብ ላይ ተቀርጻቸዋል። ይበቃል። በዚህ ልክ አቁሙ እና ምን አወራን? ሀዩ እዚህ ውስጥ ቲክቶክ ህዝብ ማለት አንቺ በእንጨቱ ላይ ብታስገቢ ማለት ማይረዳ ህዝብ ነው ያለው። ስለዚህ ዝም ማለት ይሻላል እኮ። ልክ ነሽ፣ ተረድተሻል እኮ ሱሱ። የኔ እያልኩ ያለሁት አሁን እኔ እንደ ሰው ሁሌ ጀምር አልገባም። ስራ ቦታም የለኝም ማለት ስራ ብዙ ያለብን ምክንያቱም እውነቱን ለመናገር ስለሆነ እንጂ የፈለገ ነገር ቢመጣ ሲጀመር ሰው ወደደኝ ጠለኝ ምንም አይ ዶንት ኬር። እሷን እግዚአብሔር ከወደዳት ይበቃል። ዝም በለው ሱሲዬ ማለት ነው። ሱሲዬ ማለት ነው። እኔ ንገራችሁ አንድ ነገር ለሁላችሁ ሸቃሊት ማለት ነው። እኛ አስተማሪ ማስደር ሲጀመር እኔ ቀለበት እዚህ ጋር ማዳመት ትሰራለች። አስተማሪ ምናምን ነገር ዝም በሉ። እኔ ግራ ነው የሚታገሉ ማን ነው ለእኔ ቀለበት እዚህ ጋር የሚሰራው? እናንተ ዝም በሉ። አሁን እኮ እኛ ልጅቱን እንዲያትሰርቧት እሷ የምታደርገው ነገር የለም እያልን ነው። ምንም አስረብታወሪ ማለት አሁን ከዚህ ከገጽ ሄደው ማለት እሷን እዛ ጋር ሄደው ይሳደባሉ። ምን ታደርጋለሽ? ስለዚህ እኔ ማረዳት አለብሽ። እንደዚህ አስመሳይ ሰው ነው እየበዛ በዚህ ሰዓት። ኦኬ ችግር ታውሩ ተጫወቱ። በቃ አዛን ብሏል። ጁማ ነው ዛሬ። በቃ እስቲፋ ብሎ አንዳንዴ ወደ ራሳችን እንመለስ። አዎ እኔ ልወጣ
ኧረ እኔ ሲጀመር እኔ እኮ ገስት ላይ ሲጀመር የመግባት የሚገርምሽ አንድም ቀን መግባት አልፈልግም። የሆነ ነገር ሲፈጠር ብቻ ነው የምገባው። ምክንያቱም እሷን እንደዛ አታርጉ ብዬ ማለት ነው። እኔም አልገባም፣ የእውነት እኔም እኮ አልገባም ውዴ። ሲጀመር በስንት አንዴ የገብቼ የሆነ ነገር ልናገር ስፈልግ ነው እንጂ ምክንያቱም ተናግረሽ የሚረዳሽ ስለሌለ የሆነ ነገር አውርተሽ ትናገረኝ ትርፉ መቃጠል ነው። አሁን ሁላችሁም መልካም ቆይታ ይሆንላችሁ። ለማንኛውም እሺ በርቱ፣ አብሽሩ። እስቲ ዛሬ ፋበሉ በቃ። ወይኔ ስለ ራሳችሁ እያወራችሁ ራሳችን ረስተን እንደዚህ በሰው ህይወት እንቃጠል። ፈታ በሉ በቃ ፈታ አውሩ፣ ወሬ ቀይሩ፣ ተጫወቱ። ሊሰኒ ያስቂ አንቺ የምታወራሽ ነገር ታስቃለች ማለት ነው። እና አውሩ፣ ሳቁ፣ ተጫወቱ። ሁላችሁ እናንተ አውሩ ሁላችሁም። እሺ ቻው ቻው፣ ደህና ዋሉ። ሄደች እንዴ ሀዩዬ ያጣምማቸውታችሁን ተጣመሙ በቃ። እንዴ ጋይስ ምን ሆናችሁ ነው ውዶቼ ማሮቼ? እኔ ስራ ላይ ነበርኩ። ምንድን ነው የምትሉኝ? ኧረ ምን የተጫወትን ነው። ምንድን ነው ታንጫጫችሁ እኮ? በሰላም ነው? ኧረ አልተጫጫንም። ሰምተሽኛል። ሰው ነው አይተሙ ጫጫቸው አለች። ጫጩት ነን። የምር እኔ ስራ ላይ ነበርኩ። የእናንተ ወሬ አንድም አልሰማም። ጌታን ስራ ይሻላል ጀማር የሚያወሩት ወሬ ማለት እኔም አልነበርኩ። ስልኬን አስቀምጬ ማይነስ ሲያስጣላ አያስጠላም፣ ወላሂ አያስጠላም። የሚያወሩት ወሬ ዛሬ በዛሬ ዕለት ማለት የሰው ወሬ ማውራት ሁላ አይቻልም። ለምን ሲቅላት ቀን ነው። እውነት ሲቅላት ቀን ነው። እኛ ሲጀመር ሱሱ ጌታ ዝማሬ ሰማልን ብለን ነው የመጣን። ሰኒና እኔ የምሬ ነው የምልሽ። ግን እዚህ ጋር መጡ ለከፉን። እኛ ማለት ምን አውቃለሁ። ጠይቀሽ እስኪ ሰኒ ምን ብለን እንደሆነ እየመጣን እና ማለት ከፈትስ ነገሩን ያረማን ወጦች ጋይሶች እኔ ቤቴ የከፈትኩ ዛሬ እናንተ ወረኞች ሁላ ማለት ወሬ ይዛችሁ ትመጣላችሁ። እኔ ስቅለት ቀን ጸሎት አደርጋለሁ። ማንከፈቻለሽ ነገር ሳይበርታ አረ ነገሩ እኔ ምን አገባኝ? ስለ ነገሩ እኔ ምን አገባኝ? እኔ ዝማሬ ሊሰማ ነው የገባው ዛሬ። የማንም ወሬ በቃ መጀመሪያ እና ዝማሬ ቢከፍት እኮ ያለው ነገር አይፈጠርም ነበር እኮ። አልሰማሁትም። ሴትዮ ደወለች። እኔ ማለት ነው በጣም እኮ ነው የሚታቆላው እንትና ማለት ሹቤ ማለት ነው። ኧረ እባክህ ዌልካም ሰላም፣ እንዴት ነሽ ሊላ? ምን ሰላም አለ? ስሚኝ ሱስዬ፣ ይሄ እኮ ሌላ አካውንት ነው እኮ በዛኛ አካውንት ነው። ወይ እኔ ማወዛገብስ ሰላም ምንድን ነው ያለችው? ሰንዬ ነይ እስቲ በትልቁ ተቀመጭና አወሪ። አይ ምሮ ላይ ማለት ነው 10 ነገር ነው ያለው። አንቺ ውብ ተብዬዋ ማለት ለምንድን ነው ወሬ የሚያወሩት ሰዎች ትልቅ ላይ የምታስቀምጪው? ነይ ውጪ ላይላ፣ ነይ የራሳችሁ ህይወት የለም እንዴ? እንዳታወሪ ክፉ ነገር እነማን ናቸው የራሳችሁ ህይወት? አንቺ እየሰደብሽ ነው እኮ። ሰላም ስነ ስርዓት ያዚ። እኔ ራሴ ህይወት የለ። እኔ ገስት ላይ ገባሁ ሊጫወት ነው። እኔ የራሴ ህይወት የለኝ። ሌላ ነገር አንቺ እስኪ ጌታን እኛ እንደዚህ አይደለንም። ያወረን ያምሻል እንደ ሰላም እንደ እኛው እኔ ሰላም አይደለም ሌላ ነኝ። ጌታ እኮ ሌላ ማለት እቺ ሰላም ናት የሚጥራው አብዛኛው ጊዜ ለኔ ማለት እናንተ ማለት እናንተ ወደ ሲነስራት ጌታ አቡ ማለት ነው። ማን ነው የራሳችሁ ማትኖሩ ያለው ማን ነው? እቺ ሌላ ማለት ሌላ እቺ ሌላ ኦራይት እንደ ኦፍ ኮርስ እንደ ዩ ቢግ ላቭ እንደ ቢግ ሪስፔክት ማለት ነው። ቴንክ ዩ እነዚህ የሚያወሩ ሳይሆን ማለት አንድ ሰሞን ማለት ለራሳቸው ማተኑ በጎች እያለ ነበረ። ወይ ለማን ሲሞን እኮ ነው ለራሳቸው ማትኖሩ በጎች። በጣም ነው እናንተ ያሳለፋችሁት ህይወት ይኖራል። እስቲ እና ስሙ ሁላችንም ወዳችኋለሁ። እሺ ለወጣ ነው እና ፋብሉ ፋብላችሁ ዋሉ። አንቺ እስቲ ነይ ማለት
ሁላችንም ታይ እንጂ ገደል ግቢ። ሁለተኛ አትገቢም። የሀይሚ ጠባቂ ማነሽ? እኔ አንቺን አላቅሽም። ጠባቂ የሀይሚዬ ጠባቂ ፈጣሪ ሌላ በጣም እንደማሽቃበት የምትቺ በጣም ለሰው ህይወት ማትኖሩ ማለት የምትቺ በጣም ነው እንዴ ስምኛ አንቺ ሌላ ተብዮ ማለት ነው። እንደዛ ተሳደብ ያለሽ የሀይሚ ጠባቂ ብዬ ሊሊን አስወጫት። አንገቷን ጎትችና አስወጫት። ይቅርታ ሲባል መጀመሪያ ማለት ይችኮታል። አንቺ የራስሽ ህይወት የለም አላልሽም እንደ እኔን ደህና ሆኖ በያት እኔና አዋ ሌላ አንቺ ነሽ። ማነሽ? ሌላ ሰው ሌላ ሰው ይጥፋሽ። እኔ ምንሽ ነገር አንቺ የምር ሰሊማን ሰላም ለምንድን ነው የማታወራው? ሰላም እያወሪ የምር ነው ግን ማለት ነው። ለማንኛውም ሸቃላ ፋበሉ ፈሽክ በሉ አይዛችሁ የራሳችሁ ህይወት መኖርም ቀጥሉ። አይ ሰንዬ እንዴት ነሽ? ሰላም ነሽ ወይ? ደህና ነሽ? እኔ እግዚአብሔር ይመስገን ሰላም ብያለሁ። አንቺ ደግሞ እየታየችው ታዋሪው ሁሉ ሰው ሰኒ ሳኒ where are you from? ስድብ በእንግሊዝኛ እንደ ሳሪ አንዳንዴ እኮ እኛ በእኛም እንሰዳደብ። እስቲ ስደቡኝ እኔን እነሱን ዛሬ ብላችሁ ትንጫጫላችሁ አይደል? አርባ ምናምን ሰው እያወራች ማለት ነው። ሰምቻታለሁ ማለት ነው። ፌንት ነው የበለችው አሉ። ፌንት እንደውም ወተት እስካሁን ወተት ነው እንትን አጠገበሉ አስቀምጣ የምታወራ ምን ነው? እኔ ማውራት ስቶሪ አድርጋለች። አላቅሽም ሳኒ እኔ ሳኒ ሲሚኝማ ሃይሚ ማያም ሳኬ አምሳሽ ገባች እንደ ማህየን ገባች ኢንስታግራም ላይ ሃይሚ ሸረደረገች ኮንጊራ ያለች ብላ ማሂ በቃ ስክሪንሾት እናድርግ። አምጦት የምር አምጧት ማሽን አምጧት። የምር አምጧት። አትውጡም አላችሁ። ዛሬ ዘፋን ልትሰሪ ነው? አምጧት ማሂ ዛሬ ተረጋጊ፣ ዝም በሉ እስቲ። ዛሬ ሰኒ የታውሽ ሰኒ ያትፖስቺ ምንም ነገር እውነት አልሰራም። እኔ ፈጣሪ ወይ ቅር በለኝ ለኔ ብሎ እየተሰቀለ ነው እዛ ጋር አልሰራም። ይቅርበኝ። እዚህ ጋር ማለት ሃይሚን ዛሬ 200,000 ቢትገባል ጨክናታለሁ። አላደርግ ትክክል ነሽ ሱሲ፣ አላደርግ ፈጣሪ የሚበልጥ ነገር ምንም የለም። እውነትሽ ነው። ዛሬ ዘፈን አይሰራም እንደ እኔ ቅድም ሰርቻለሁ። ለምን አልነገራችሁም እናንተ? የምር ዛሬ ትላንትና ሁሉም ዛሬ ሳንዬ ዛሬ ስቅለት ቀን ነው እኮ እናቴ። አንቺ ውበ ምን መሰረሽም እስቲ እግዚአብሔርን በይ ጌታን ዛሬ አልሰራሁም። ትላንት ተገረፈ ቪዲዮ የሚባል ነገር ሰኒ ችግር የለም አታውቂም። የማያደርጉትን አያውቁምና ይቅር ይበላቸው ይባላል። ችግር የለም አትጨነቂ። እግዚአብሔር የልብሽን ያውቃል። ኖ አላወቀችማ በቃ ሶ ሰኒ የችግር የለም እናቴ። እሺ ፈጣሪው እኮ እንደኛ አይደለም፣ ይቅር ይልሻል። እዚህ ስንት ወሬ አወጣችኋል እናንተ፣ ስንት ነገር ተነጋግራችኋል። እየሰማኋችሁ ነው ጀምሮ ማለት ነው። ሶ ኢትስ ኦኬ ኢትስ ኖርማል። ሞቤ አንቺ ሞቤ ብሎ ኧረ እኔ ሙቤ አይደለም ሙብዬ በይ። ሙብዬ ስሜን አስተካክል። ሙብዬ ሃይሚዬ ብዬ ነበር አሰብሽኝ ሙቢ ብለሽ ማለት ነው። ያማታል እንዴ? ሙቤ ዛሬ አይተሻላ? ብዙም አይቢዩም የለም ሊሰክለት ምንም የለም። ኧረ አልሰራም እኔ ሲጀመር የምር አልሰራም። አንዴ ማለት ይኖራል ነው አይተሻላ? ቪዩላ ማለት ሰው ሁሉ የለም በቲክቶክ መጠር እኛ ነን እንጂ ቆይ እናንተ ያ ሰውየው ለምንድን ነው የሚፖሰተው? ይሄ ገዳላ ሰውየው ይሄ ጉልቻ ማለት ነው። ይሄ ሰውየው ማለት ነው። ይሄ በሂሚ ላይ የመጣው ሰውየው ማለት ነው። ባለ እኮ ነው የኔ ባለ ጋሽ ፋሲል ፎቶ እየፖሰቱ የለ ጀግና እንትን ብለው ተይ እነሱን ተይ። አሽቃበት ምድር አሽቄ ናቸው። ተይ ኧረ እኔ ዛሬ አያወሩም አሉ። እኔ አላቅም እኮ እኔ አላወራም።
እሺ በቃ እሺ፣ ተውኩት ተውኩት፣ ተቃጥያለሁ፣ ተውኩት። ላይላ ወይዬ እንዴት አደራችሁ? አህለን አልሐምዱሊላህ። እንዴት ነሽ? እግዚአብሔር ይመስገን። ደህና ናችሁ? ሰላም ስላችሁ እኮ ሁላችሁም ዘጋችሁ። እንግዲህ አልሰማንም፣ ስሜት ላይ ነን። አሁን ተናገር። ወረደ ስሜቱ። አዎ እንዴት ናችሁ? እኔ ደግሞ አታብሩ የተባላችሁ መስሎኛል እኮ። ሰላም ነሽ እህቴ? እንዴት ነሽ? እግዚአብሔር ይመስገን። ሁላችሁም ሰላም ናችሁ? እግዚአብሔር ይመስገን። ደሳሌ ሆናችሁ እንኳን አደረሳችሁ። እንኳን አብሮ አደረሰን። ሌላ ግን አላወቅሽኝ መሰለኝ አንቺ ያንቺ ወጥሸቅ ማሩን ዘይዝጋኝ አንቺ ዘጋሽ ምን አይዘጋኝ ሌላ ሁላችሁም ሰላም ብያለሁ። እኔ ተጫዋቱ ባሉት እሺ ሰላም ሰላም ብለናል። እናት እንዴት ነሽ? እናንተ ታወሩም እንዴ? አራካው ተብላችሁ ምን ሆናችሁ ነው? ሰኒ አዋሪያት፣ ሚሚን አዋሪያት እስቲ። ሚሚ እንዴት ነሽ? አንቺ ማንሽ ደግሞ አዋሪ ብለሽ ምን ትምሰጪ ፈጣሪ